በመሃል አያት አደባባይ በካሬ 69 ሺህ ብር ከ141 እስከ 214 የካሬ አማራጭ ይዞሎት ቀርቧል። ለወርቅ ቤቶች፣ ለመጋረጃ ቤቶች፣ ለቤተ መጻሕፍት፣ ለካፌ፣ ለሬስቶራንት እንዲሁም ደግሞ ለቢሮ የሚሆኑ የንግድ ሱቆች እዚህ አራዳ ጊዮርጊስ የምትመለከቱት ቦታ ላይ 4200 ካሬ ላይ ያረፈ ሰፊ የገበያ ማዕከል ድምቅ ባለችው ፒያሳ ላይ እንግዲህ ያገኛሉ ማለት ነው። የንግድ ሱቁን እኛ ይዘን መጥተናል። ገበያውን ደግሞ ፊት ለፊታችን የአዲስ አበባ ከተማ መስተዳደር ራሱ እየገነባው ይገኛል ማለት ነው። እንዴት ካላችሁን ሳይታችን ፊት ለፊት ላይ የአዲስ አበባ ከተማ መስተዳደር የሚያስገነባው 15000 ካሬ ላይ ያረፈ እጅግ ትልቅ የሆነው ኢትዮጵያ ውስጥ ትልቅ የሚባለው የመኪና ተርሚናል እየተገነባ ነው። ሰላም እንዴት ናችሁ? ፒያሳ ላይ የንግድ ሱቅ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ እንዲሁም እዛው ፒያሳ ላይ አፓርትመንቶችን ከ6 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ እየሸጠ ይገኛል። አከፋፈሉን፣ ዋጋው ምን ይመስላል፣ ምን አይነት ቢልዲንግ ነው፣ ምን አይነት ፕሮዳክቶች ነው እየገነባን ያለ ነው የሚለው ዲቴል ቁጭ ብለን በደንብ አስረዳችኋለሁ ማለት ነው። ተከታተሉ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። ቴምር ሪል ስቴት ከተመሰረተ 7 ዓመታትን አስቆጥሯል። በ7 ዓመት ውስጥ 6 ፕሮጀክቶችን ሙሉ በሙሉ አጠናቆ ለደንበኞች አስረክቧል። which means ከ340 በላይ የሚሆኑ አባወራዎችን የቤት ባለቤት ማድረግ የቻለ ድርጅት ነው ማለት ነው። ከረንትሊ ደግሞ አሁን ፒያሳ ላይ የንግድ ሱቆችና አፓርትመንቶችን እየሸጠ የሚገኝ ድርጅት ነው። የንግድ ሱቆቻችን የሚገኙት ፒያሳ አድዋ 00 አካባቢ ወይም ደግሞ የጊዮርጊስ አደባባይ የምንለው አካባቢ ነው የሚገኘው። በጨረታ የወጣ ቦታ ነበረ። ብዙ ሰው ያውቀዋል ብዬ አስባለሁኝ። ከኮሊደር ልማቱ ጋር አብዛኛው ፒያሳ አካባቢ የነበሩ የንግድ ሱቆች ፈርሰው ነበረ። መንግስት እነሱን ቦታዎች አፍርሶ ጨረታ ነበር ያወጣው። የኛ ድርጅት ቴምር ደግሞ እሱን ቦታ አሸንፎ ነበረ። 4700 ካሬ ማለት ነው። ግራውንድ ፕላስ 5 የሆነ ሞል ነው እዛ ጋር የምንገነባው የንግድ ሱቆች ማለት ነው። የኛ ፕሮጀክት የኮሊደር ልማቱ አንዱ አካል ነው። ስፔሲፊክ ሞል ነው የምንገነባው። ዋና ታርጌቱም ከመርካቶ ቀጥሎ ፒያሳን ሁለተኛዋ የገበያ ኤሪያ የማድረግ ስለሆነ የመንግስት ስራ በሞል አድርገን ፒያሳን በዘመናዊ መልኩ መገንባት ማለት ነው። 2 ቤዝመንት ፓርኪንግ ይኖረዋል፣ 4 ሊፍት ይኖረዋል። ከዛ ውጪ 20 ካሬ የንግድ ሱቆችን ይይዛል ማለት ነው። ከግራውንድ እስከ 5ኛ ፍሎር ድረስ ማለት ነው። እንግዲህ አሁን የምንገኘው ታሪካዊው ግዙፉ የአድዋ ሙዚየም ፊት ለፊት ሲሆን የንግድ እንቅስቃሴው እንደምታዩት ሞቅ ያለ የሰውም እንቅስቃሴ ሰፊ የሆነበት ቦታ ነው። እዚህ ቦታ ላይ እንግዲህ የንግድ ሱቅ ባለቤት ከሆኑ ሰፊ የንግድ እንቅስቃሴ የሚስተዋልበት ቦታ ነው። በዛ ላይ ደግሞ ታሪካዊው ፒያሳ እንደ አዲስ ድምቅ ያለችበት አካባቢ ነው። በማታ በጣም ውብ የሆነ እይታ ነው ያለው። የሰውም እንቅስቃሴ የቱሪስት አትራክሽን የሆነ ቦታ ሆኗል። እዚህ አቅራቢያ ላይ እንግዲህ ግዙፍ የመኪና ማቆሚያ ፓርኪንግም እየተገነባ ነው። ያ ማለት ደግሞ የንግድ ሱቁን እዛው አቅራቢያ ላይ ያደረጉ ማለት ሱቁን ከነገበያው እንደገዙት ነው የሚቆጠረው ማለት ነው። እንግዲህ ታሪካዊ በሆነችው ፒያሳ ላይ የንግድ ሱቅ ቀድሞ በመያዝ የታሪክ ባለቤት መሆን ይችላሉ። ይሄ እንግዲህ በ100 ዓመት አንድ የሚገኝ እድል ነው። ቀድመው ፈጥነው ይደውሉልን። ዋጋቸው እንደየፍሎሩ ይለያያል። እያንዳንዱን ለመጥቀስ ያክል ግራውንድ ፍሎር ላይ 20 ካሬ የንግድ ሱቅ ሙሉ ክፍያው 7 ሚሊዮን ብር ነው። የሱ ቅድመ ክፍያ 2 ሚሊዮን 800 ሺህ ብር ነው የሚሆነው ማለት ነው። አንደኛ ፍሎር ላይ ሙሉ ክፍያው 20 ካሬ ንግድ ሱቅ 5 ሚሊዮን 500 ሺህ ብር ነው። የሱ ቅድመ ክፍያ 2 ሚሊዮን ብር ነው። ሁለተኛ ፍሎር ላይ 20 ካሬ የንግድ ሱቅ 4 ሚሊዮን 800 ሺህ ብር ነው ሙሉ ክፍያው። አሁን ላይ ቅድመ ክፍያ የሚከፈለው 1 ሚሊዮን 500 ሺህ ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 200 ሺህ ብር ይሆንና የሱ ቅድመ ክፍያ 1.2 ሚሊዮን ብር ይሆናል። አራተኛና አምስተኛ ፍሎር ላይ ኦልሞስት ተመሳሳይ ነው ዋጋቸው። 3 ሚሊዮን 900 ሺህ ብር ነው ሙሉ ክፍያቸው። የነሱ ቅድመ ክፍያ 900 ሺህ ብር ነው የሚሆነው ማለት ነው። ቅድመ ክፍያውን ይከፍልና ገዢ ደንበኛ ቀሪው የሚቀርበትን ክፍያ በ1 ዓመት ተኩል ጊዜ ውስጥ በኮንስትራክሽኑ መሰረት ይከፍላል ማለት ነው። ይሄ ማለት ቅድመ ክፍያ ከከፈለ በኋላ ኔክስት ፔመንቱ የሚሆነው የሆነ ኮንስትራክሽን ፌዝ ላይ ሲደርስ በፕሮግረስ ቤስድ በ1 ዓመት ተኩል ጊዜ ውስጥ ከፍሎ ያጠናቅቃል ማለት ነው። መረከቢያ ጊዜውም 1 ዓመት ተኩል ነው የሚሆነው። ይሄ ምንድነው የኛ ሪል ስቴት ለየት የሚያደርገው ምንድነው?
አንዱ የኮሪደር ልማቱ አካል ነው ሳይታችን። ስፔሲፊክ G+5 ሞልም እንድንገነባ ያዘዘን መንግስት ስለሆነ በአንድ አመት ተኩል አጠናቀን ማስረከብ አለብን። ዴሊቨሪ ላይ ምንም አይነት ኢሹ አይነሳበትም። በጣም ሲሪየስ ነው የሚሆነው ማለት ነው። አካባቢው ላይ ምን አለ የሚለው እኛ ሱቁን ብቻ አይደለም ይዘን የመጣ ነው፣ ገበያውንም ጭምር ነው ይዘን የመጣ ነው። እንዴት ካላችሁን ሳይታችን ፊት ለፊት ላይ የአዲስ አበባ ከተማ መስተዳድር የሚያስገነባው 15000 ካሬ ላይ ያረፈ እጅግ ትልቅ የሆነው ኢትዮጵያ ውስጥ ትልቅ የሚባለው የመኪና ተርሚናል እየተገነባ ነው። which means half ተርሚናል ይሆናል። ባሶች፣ ታክሲዎች የሚቆሙበት ፓርኪንግ ኤሪያ፣ በቀን ብዙ ሺህ መኪኖችን ማቆም የሚችል ፓርኪንግ እኛ ሳይት ኤግዛክት ፊት ለፊቱ ላይ ነው እየተገነባ ያለው። እሱም አንዱ የኮሪደር ልማቱ አካል ነው። ተርሚናል ደግሞ ማለት ያው እናውቀዋለን፣ በጣም ግርግር ወከባ የሚኖርበት ኤሪያ ነው ተርሚናል ያለበት ኤሪያ። የንግድ ሱቁን እኛ ይዘን መተናል። ገበያውን ደግሞ ፊት ለፊታችን የአዲስ አበባ ከተማ መስተዳደር ራሱ እየገነባው ይገኛል ማለት ነው። ስለዚህ እዛ ኤሪያ ላይ የንግድ ሱቅ የሚገዛ ሰው በጣም አትራፊ ነው የሚሆነው። ፒያሳ ከመርካቶ ቀጥሎ ሁለተኛዋ የገበያ ኤሪያ የምትሆን ስለሆነ አሁን በቅርቡ ማለት ነው ለወርቅ ቤቶች፣ ለመጋረጃ ቤቶች፣ ለቤተ መጻሕፍት፣ ለካፌ፣ ለሬስቶራንት እንዲሁም ደግሞ ለቢሮ የሚሆኑ የንግድ ሱቆች እዚህ አራዳ ጊዮርጊስ የምትመለከቱት ቦታ ላይ ሰፊ የገበያ ማዕከል 4200 ካሬ ላይ ያረፈ ሰፊ የገበያ ማዕከል ድምቅ ባለችው ፒያሳ ላይ እንግዲህ ያገኛሉ ማለት ነው። ከመርካቶ በቅርብ ርቀት የምትገኘው ፒያሳ ላይ እንግዲህ ሁለተኛዋ የንግድ ማዕከል እየሆነች ነው። ሰፊ የገበያ አማራጭ ያለበት፣ የንግድ እንቅስቃሴ፣ የሰው ፍሰት ያለበት ነው። ከዚህ ቀደም በሁለት ዙሮች የንግድ ሱቆችን ሸጠን ጨርሰናል። እንግዲህ መጨረሻው ሶስተኛው ዙር ነው። ቀድመው ፒያሳ ላይ የንግድ ሱቅ ባለቤት ሆነው የታሪክን ባለቤት እንዲሆኑ የንግድ እንቅስቃሴ ሆነም በሰፊው እንዲቀላቀሉ ጥሪ እናቀርባለን። ሌላኛው ደግሞ ሁለተኛው ፕሮጀክታችን እዛው ፒያሳ ላይ እየሸጥን ያለነው አፓርትመንት ነው። አፓርትመንቶቻችን የሚገኙት ሊሴ ትምህርት ቤት ጀርባ ላይ ነው። ቴምር እንግዲህ በአፓርትመንትም በንግድ ሱቅም ነው ፒያሳን የተቆጣጠራት ማለት ነው። ከባለ 1 መኝታ እስከ ባለ 3 መኝታ ነው አፓርትመንቶቻችን ህንጻው ቢልዲንጉ የያዘው ማለት ነው። ከባለ 1 መኝታ ከ66 ካሬ ጀምሮ እስከ 142 ካሬ ባለ 3 መኝታ ማለት ነው። እንግዲህ የምንገኘው ፒያሳ ቸርችል ጎዳና በመልሶ ማልማቱ እንደምታዩት ውብ የሆነ አካባቢ ላይ ነው። ከጎኔ ደግሞ ዲሴ ፍራንኮ ገብረ ማርያም ትምህርት ቤት ይገኛል። ዝቅ ብሎ ደግሞ ጥቁር አንበሳ ትምህርት ቤት ይገኛል። እዚህ ትምህርት ቤት ተምራችሁ ያደጋችሁ በመላው ዓለም የምትገኙ ኢትዮጵያውያን እንደምታዩት ደግሞ አካባቢው በጣም ውብ ሆኗል። መንገዱ ማምሮበታል። የሳይክል መንገዱ እንደምታዩት ሆኗል። ከፍ ብለን ደግሞ ቸርችል ሆቴልን እናገኛለን። የመኖሪያ አፓርትመንቶቹ የሚገኙት እዚሁ ሊሴ ትምህርት ቤት ካለሁበት 50 ሜትር ገባ ብሎ ነው የሚሆነው። አቅራቢያው ላይ በአጠገቡ ደግሞ በቅርብ ርቀት የምናገኘው የ5 ደቂቃ እግር መንገድ የወዳጅነት ፓርክ ይገኛል። እንዲሁም ደግሞ ታሪካዊ የሆነው ፖስታ ቤት ዋናው ፖስታ ቤት እንዲሁም አጠገቡ የዋናው የኢትዮ ቴሌኮም መስሪያ ቤት በቅርብ ርቀት ላይ ይገኛል ማለት ነው። ሌላው እንደ ዋናነት የምናነሳው እዚህ ቦታ ላይ የቤት ባለቤት ሆነው ቢያከራዩት ትርፋማ የሚሆኑበት ለውጭ ዜጎች በዶላር የሚያከራዩት የሚችሉት ሰፊ የኢንቨስትመንት አማራጭ ነው። ስለዚህ በመልሶ ማልማቱ እየለሙ ካሉ የከተማችን ታሪካዊ ቦታዎች ላይ መጥተው ኢንቨስት ቢያደርጉ ትርፋማ ይሆናሉ ማለት ነው። ዋጋቸውን ለመጥቀስ ያክል ባለ 1 መኝታው 66 ካሬ ለምሳሌ አጠቃላይ ዋጋው 6,930,000 ብር ነው የሚሆነው። ከረንትሊ ደንበኞች የሚከፍሉት 10% 693,000 ብር ነው ማለት ነው። ባለ 2 መኝታ ላይ ደግሞ ስንመጣ 80 ካሬ አለ። ሙሉ ክፍያው 8,400,000 ብር ይሆንና ቅድመ ክፍያ ደንበኞች የሚከፍሉት 840,000 ብር ነው ማለት ነው። ባለ 3 መኝታ 130 ካሬ አለ። አዲሽናል የሰራተኛ ክፍል ያለው ማለት ነው። የሱ ሙሉ ክፍያው 13,650,000 ብር ነው። ቅድመ ክፍያ አሁን ላይ ደንበኞች የሚከፍሉት 1,365,000 ብር ማለት ነው። 10%ን ይከፍሉና አሁን ላይ ቀሪውን 90% በ3 ዓመት ጊዜ ውስጥ ኮንስትራክሽኑን እያዩ በኮንስትራክሽኑ መሰረት በ18 ዙር ክፍያ 5% እያደረጉ ነው የሚከፍሉት ማለት ነው። ለምሳሌ ያክል ባለ 1 መኝታ የሚገዛ ደንበኛ 690,000 ብር ቅድመ ክፍያ ከፍሎ የሚገዛ ደንበኛ ቀጣይ ክፍያው የሚሆነው ኦልሞስት ወደ 345,000 ብር ነው። which means ይሄንን ለ3 ዓመት ያክል ፊክስድ እየከፈለ የሚሄደው ማለት ነው። ምክንያቱም የኛ ውላችን በብር ነው። ምንም አይነት የዶላር ጭማሪ የኮንስትራክሽን ጭማሪ ቢኖር ደንበኛ ላይ የሚጨምርም የሚቀንስም ነገር አይኖርም ማለት ነው። ይሄ የንግድ ሱቆቻችንም ላይ ነው። ስንነሳም ታርጌታችን ምንድነው?
በጣም አፎርድ ማድረግ ለሚችል ኳሊፋይድ ለሆነ ሰው ብቻ ሳይሆን ወጣቱም እየሰራ ያለ ሰው ኢዝሊ የቤት ባለቤት ማድረግ አላማ ነው ቴምር ይዞ የመጣው። አሁን ብዙ ጊዜ የምናየው ነገር አለ። ቤት ሲባል በጣም አፎርድ ማድረግ የሚችል ኮስቲ አድርገው ነው ሪል ስቴቶችም ሲገነቡ። ዋይ እየሰራ ያለ ወጣት ኢዝሊ እየከፈለ ቀስ እያለ ቤት ፕሮፐርቲ ኦና ለምን አያደርግም በሚለው ኮንሰፕት ነው እኛ የተነሳ ነውና ቀስ እያላችሁ በ3 ዓመት ጊዜ ውስጥ የቤት ባለቤት መሆን ትችላላችሁ ማለት ነው። ያው እዛው ፒያሳ ላይ እዛው እየሰራችሁ እዛው መኖርም ትችላላችሁ ማለት ነው። ሱቁም አፓርትመንቱም ስላለ ማለት ነው። ይሄን ይመስላል። በተጨማሪም በመሃል አያት አደባባይ በካሬ 69 ሺህ ብር ከ141 እስከ 214 የካሬ አማራጭ ባለ 3 መኝታ ዘመናዊ አፓርትመንት እየኖሩበት የሚከፍሉትን የቤት አማራጮች ከምቹ አከፋፈል ጋር ይዞሎት ቀርቧል። ግንባታው እንደምትመለከቱት 85% የደረሰ በካሬ 69 ሺህ ብር የማይታለፍ ትልቅ እድል። ለምሳሌ ያክል የ191 ካሬ ቤቱን በ69 ሺህ ብር አጠቃላይ ክፍያ በ13 ሚሊዮን 179 ሺህ የኢትዮጵያ ብር ውሉን ፈርመው የቤት ባለቤት ይሁኑ። አይቀስ እያልኩ ከፍላለሁ ካሉ ደግሞ በ30% ቅድመ ክፍያ በካሬ 95 ሺህ ብር ማለትም 30%ቱን 5 ሚሊዮን 443,500 የኢትዮጵያ ብር ከፍለው ቀሪውን 70% በአንድ ዓመት ከ6 ወር የሚከፍሉበትን ምቹ አከፋፈል አማራጭ ይዞሎት መጥቷል። አይቀስ እያልኩ እየኖርኩበት ከፍላለሁ ካሉ ደግሞ በምቹ አከፋፈል ሂደት በካሬ 105 ሺህ ብር ቅድመ ክፍያውን 30%ቱን 6 ሚሊዮን 16,500 የኢትዮጵያ ብር ቅድሚያ ከፍለው ቀሪውን 70% በ36 ወር እየኖሩበት ቀስ እያሉ የሚከፍሉበትን የክፍያ አማራጭ ይዞሎት ቀርቧል። ያስታውሱ፣ ውሉ የሚሆነው በኢትዮጵያ ብር ነው። ፈጥነው ይደውሉልን። ያሉን ጥቂት ቤቶች ብቻ ናቸው። አሪፍ ጥያቄ ነው። ቴምር በምን ይለያል? ቴምር ከዚህ በፊት ሰርቶ ያስረከበ ድርጅት ነው። ዴሊቨሪ ኢሹ ላይ ምንም አይነት የዴሊቨሪ ኢሹ የሚነሳበት ድርጅት አይደለም። ፕላስ ደግሞ አፎርዴብል የሆነ ዋጋ ነው ቴምር ይዞ የሚመጣው። የንግድ ሱቅ ከ3 ሚሊዮን 900 ሺህ ብር ጀምሮ፣ አፓርትመንት ከ6 ሚሊዮን 900 ሺህ ብር ጀምሮ። ፕላስ ደግሞ አከፋፈሉ ለቀቅ ያለ አከፋፈል መንገድ ነው ይዞ የሚመጣው ቴምር ይዞ የመጣው። በዚህ እንለያለን ማለት ነው። ፕላስ አከፋፈላችን መጀመሪያ እንደተናገርኩት በኢትዮጵያ ብር ነው፣ በዶላር አይደለም። ደንበኞች ቢገዙ ከኛ አትራፊ ነው የሚሆኑበት ማለት ነው። እነዚህን የንግድ ሱቆችና አፓርትመንቶች መግዛት የሚፈልግ ሰው ከስልክ በምናስቀምጠው ስልክ ቁጥር በዋትስአፕ በቴሌግራም እንዲሁም ቀጥታ በመደወል ኮንታክት ሊያደርጉን ይችላሉ ማለት ነው። ከሀገር ውጭ ያሉ ደንበኞች ደግሞ ውልን በተመለከተ ኢሜል አድርገንላቸው ውሉን በኢሜል መጨረስ እንችላለን ማለት ነው። ወይም በዲኤችኤል መጨረስ እንችላለን ማለት ነው። ኢዝሊ በሆነ መንገድ የቤት ባለቤት መሆን ይችላሉ ማለት ነው።